ቤተክርስቲያን መንፈሳዊ አገልግሎትን ከስነ ምግባር ወቀትን ከጥበብ ስልጣኔን ከልማት ጋር አስተባብራ በመምራት የአገልግሎትና የልማት ትሩፋቷን ለሁሉም በማዳረስ ዘመናትን አልፋ እልፍ ትውልድን ተሻግራ ዛሬ ላይ ደርሳለች። መሰረቷ ራሱ መድኃኔ ዓለም ክርስቶስ ነውና በተለያዩ ዘመናት የሚገጥማትን ሁነት ሁሉ በጽናት ያለፈች በጨለማው መካከል እንደ እንቁ ያበራች ፈተናዎቿን ተሻግራ ሰንታ ኖራለች። ዛሬም በእኛ ዘመን ኦርቶዶክሳዊት ቅድስት ቤተክርስቲያን መልከ ብዙ ፈተና ከቧት ያለች ቢሆንም አምላክ ጽኑዓንን ለዘር ያስቀረ ለበረከት እየተወ በፈተና መካከል አገልግሎቷን አስፍቷል። በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ከተማ ከሚገኙ ዘመኑን የዋጀ ዘመናዊ አሰራርን የተከተለ አገልግሎት ከሚፈጸምባቸው አድባራት መካከል ደብረ ገነት ቅዱስ ኡራኤልና አንቀጸ ምህረት ቅዱስ ሚካኤል አብያተ ክርስቲያናት ሰበካ ጉባኤ የዛሬ መዳረሻችን ነው። ደብረ ገነት ቅዱስ ኡራኤልና አንቀጸ ምህረት ቅዱስ ሚካኤል አብያተ ክርስቲያናት ሰበካ ጉባኤ ጽሕፈት ቤት አገልግሎትን ከልማት ዘመናዊ አስተዳደርን ከጥበብ ጋር ያጣመረ ወቅቱን የዋጀ አገልግሎት የሚፈጸምበት እንደሆነ ሰምተናል። የሀገረ ስብከታችን እቅድ በስፋት ከሚፈጸምባቸው አድባራት ገዳማት መካከል አንዱ የደብረ ገነት ቅዱስ ኡራኤልና የአንቀጸ ምህረት ቅዱስ ሚካኤል ሰበካ ጉባኤ ጽሕፈት ቤት ነው ማለት ይቻላል። ከቅርብ ጊዜ ወዲህ በሚገርም ፍጥነት እያደገ እየለማ መንፈሳዊ አገልግሎቱ እየተጠናከረ የራስ አገዝ ልማቱ እየተስፋፋ የመጣ ደብር ነው። እኛም ይህንኑ አይተን በካሜራችን ወስደን ወደናንተ ለማድረስ በዛሬ ክፍል 1 መሰናዷችንም ከደብረ ገነት ቅዱስ ኡራኤል ቤተክርስቲያን አመሰራረት ታሪክ ለመጀመር ወደድን። ደብረ ገነት ቅዱስ ኡራኤል ቤተክርስቲያን በደብረ ብርሃን ከተማ ከደብረ ብርሃን ቅድስት ሥላሴ ቤተክርስቲያን በቅርብ ርቀት ላይ ጮሌ በመባል በሚጠራው ስፍራ የሚገኝ ታላቅ ደብር ነው። ማልደን ወደ ስፍራው ገስግሰን ስለ አመሰራረቱ ነገር ልንሰማ የቤተክርስቲያኑ አቅኒ ናቸው ከተባሉት አባት አባ ሀብተ ዮሐንስ እግር ስር ቁጫል። የትውልድ ስፍራቸው ጥዳምባ ሚካኤል እንደሆነ የሚናገሩት አባ ሀብተ ዮሐንስ ከ1960ዎቹ ጀምሮ የአካባቢው ነዋሪ ነኝ ብለውናል። እኛም ደብረ ገነት ቅዱስ ኡራኤል ቤተክርስቲያን መቼ ተመሰረተ ያመሰራረቱስ ነገር እንደምን ነው ስንል ያወቁትን እንዲያጋሩን ጠይቀናቸዋል። እዚህ ያባቴ ርስት ነበረ ደርግ ሊወስድብኝ ሲል ወደዚህ መጣሁ። እዚህ ስመጣ ደግሞ ወደ አቦገዳም ተዘግቶ ነበረ። ያን ጊዜ ምንም የለም ነበር። እዛ ደግሞ ለመኑ። እዛ 13 ዓመት ኡራኤል ሳይተከል አገለገልኩት። ያቶይን ያፋፍ ተመልሼ አቦገዳም ድረስ አሁን እዚህ ስመለከት ምንም ይረኛ የሌለው በግ ሆኗል። እዚህ ህዝብ ምንም ሰው 50 አታክልት ገበሬ ማህበር ሄዶ ነው አስከሬን ያህል ግዙፍ አካፋ ዶማ ጨምረን 50 ማርያም ነበር ምን ከበረው። በዚያን ጊዜ በአካባቢው በቅርብ ቤተክርስቲያን ባለመኖሩ የተነሳ ምእመናን የቤተክርስቲያን አገልግሎት ለማግኘት ከፍተኛ ችግር ገጥሟቸው እንደነበርም ሰማን። የቅዱስ ኡራኤል ወደዚህ መምጣት ብዙ ተጋድሎችን አሳልፏል። የብዙ አባቶችንም ይሁንታም ጥረትም ያካተተ ነው። አባታችን ባሉት አግባብ ከገደምቦ ጀምሮ እዚህ ጮሌ አካባቢ ያለው ያርሶ አደር ይሄ ከተማ ክልል ወደዚህ ወደ ኡራኤል ሳይካተት ሰው አልነበረ። የንዑስ ቀበሌው አርሶ አደር ብቻ ነበር እና ከንዑስ ቀበሌው ቀብር የሚፈጸመው አንሳስ ማርያምና ስላሴ ነበር።
ከታሪክ ነጋሪው በተረዳነው መሰረት ይህንን ችግር ለመቅረፍ ተገቢ ያልሆነ የምእመናንን እንግልት ለማስቀረት በማሰብ አባ ሀብተ ጊዮርጊስና መሰሎቻቸው መጋቢት 7 ቀን 1985 ዓመተ ምህረት ቤተክርስቲያን እንዲሰሩ ይፈቀድላቸው ዘንድ ለመጠየቅ እንቅስቃሴ ጀምረዋል። መንደሩ ይመቻል መሰረታ ነው ጠየቅን መደዳ ቤተክርስቲያን ቢተከል አትወዱም ወይ አትፈቅዱም ይያል እንተና አማከርን ምእመኑ ውይ ተሆነልንማ እንዲያው ጥንድ በሬ እንሳለኝ በአቀናጅቼ ስታሟላ ከአቀናጅቼ አርሳለሁ ፈቃደኛ ሆነ ሁሉም በሙሉ በቃ ገበሬ ማህበሩ ምእመኑ ከዛን ሁሉም ፈቃደኛ ሲሆንልኝ መጋቢት 21 ቀን የማርያም ዕለት አሰባሰብን 3 ነን ያለው እኛው 3ታችን ምርጫ አስመረጠን ማለት ነገሩ ተከታታይ ፍጻሜ የሚያደርስ ቤተክርስቲያን ይፈቀድልን የሚል ደብዳቤ ጻፈን። ያኔ ወረዳ ቤተ ክህነት ነው አገረ ስብከትም ተጀምሯል ገና መጀመሩ ነው። ከዛን ወዲያስ ጻፈን አመለከተን። በዚያን በአካባቢው በቅርብ የሚገኝ ቤተክርስቲያን ካለመኖር የተነሳ የቅድስት ቤተክርስቲያንን አገልግሎት ለማግኘት ረጅም መንገድ መጓዝ ግድ በሆነበት ዘመን ችግሩን ለመቅረፍ እንቅስቃሴ ቢጀምሩም ለማስፈጸም የሄዱበት መንገድ ግን አልጋ በአልጋ አልነበረም። አይፈቀድላችሁም አሉን። ይሄ ሀቅ ነው አይፈቀድም ትንሽ ናችሁ ለእናንተ አይፈቀድም አሉ። እንዴት 150 ህዝብ አስፈርመናል 150 ህዝብ ፈርሞ እዚህ ዙሪያውን ልማት የ11 ጥማድ ልማት አለን ብለው እዛው ላይ ለስራ ማስኬጃ እንዲረዳ ለቤቱ ማለት ነው ያንን ጨምረን አመለከተን። የልባቸው መሻት ተሳክቶላቸው ቤተክርስቲያን እንዲሰሩ ፈቃድ ለማግኘት ያነሱት ጥያቄ በወቅቱ በወረዳ ቤተ ክህነትም ሆነ በሀገረ ስብከቱ ተቀባይነት የተነፈገው መሻታቸው ያልተሳካ በመሆኑ ሰጠቅላይ ቤተ ክህነት ጥያቄያችንን ወስደን አጥኒ ቡድን ተቋቁሞ ችግራችን ይታይልን ጀመር ይላሉ። በጋራ መርጠው ውሳኔው በአስቸኳይ ሪፖርት እንድታረግ በለና ጻፍላቸው ደብዳቤ አሉን። ይሄን ጥሩ ፈቃድ አገኛን። ከዛን ወዲህ ይዘን መጣን ከያሳመጣን ሰጠን የሀገረ ስብከት በሉ ምረጡ ተባለ። 15 ሰው ተመረጠ። 15 ሰው ከ50 አንስቶ ደርደሬ ወዲያ ተገብርኤል ወዲያ ደግሞ አያ ድረስ ሄዱ። ግን 50 ጀምረው ልደታ ድረስ አሁን አለችበት በቂ ነው። ይሄ ለሁም ሲበዛ ነው በዚህ እንወሰናለን አለው ኮሚቴ ተመራጩ አጥኒ ቡድን በዛ ነው የተወሰነልን። ከ58 በላይ የኮሚቴ አባላት ከከተማ የታወቁ ተሰሚነት ያላቸው እናቱ አጥላው ባብነት ማንሳት ይቻላል። እዛ ዘንባባ ሆቴል ማስተዋወሳቸው እነሱን እናቱ አለሙ ተሰማ ከዚህ አካባቢ በጣም ተሰሚነት ያላቸውን አድርገው ጥያቄ አቀረቡ። ለወረዳው ቤተ ክህነት አቀረቡ። አይገባቸውም አሏቸው። ወረዳው አይገባቸውም ሲላቸው ለሀገረ ስብከት አቡነ ኤፍሬም ለሀገረ ስብከቱ ቀረበ። እሱም አይገባቸውም አላቸው። ምንድነው ማድረግ ያለብን ቁጭ ነው ማለት ያለብን ብለው እንደገና ለጠቅላይ ቤተ ክህነት ጥያቄያቸውን አቀርበው መጨረሻ ላይ ታግለው በ1986 ዓመተ ምህረት በጠቅላይ ቤተ ክህነት ይገባቸዋል። ቀደም አባታችን እንዳሉት ርቀቱን አይተው ከ1.5 ኪሎ ሜትር በታይ ርቀት አለው ከአንሳስ ማርያም እዚህ ጮሌ ድረስ ማለት ነው። ከገደምቦ ጀምሮ ምን ያህል ቀብር ለማስፈጸም ርቀቱ ምን ያህል ስለሚገመት ይፈቀድላቸው ይገባል ብሎ ጠቅላይ ቤተ ክህነት ደብዳቤ 86 ዓመተ ምህረት ተወሰነላቸው። ኋላም 1 ዓመት አካባቢ በፈጀው ጣውረድ ፈቃድ አግኝተው አሁን ቅድስት ልደታ ማርያም ቤተክርስቲያን ባለበት ቦታ ላይ መቃኞ ሰርተው አገልግሎት በአቅራቢያቸው ማግኘት መቻላቸውን ያውሳሉ። በ86 ተወሰነልን። ወዲያው መቃኞ እዛ ልደታ ነው። ይሄ አይደለም እዛ ነው በፊት ያረፈው
እዚህ የመጣው በ92 ነው። አሁን ልደታ ነው መጀመሪያ ኡራኤል መጥቶ ያሳረፍ ነው። ከዛ በኋላ ተተወሰነ በኋላ ትልቅ ደስታ ሆነ። እነኛ ኮሚቴ አዋቅረው እንደገና የት ነው መቋቋም ያለበት ቅዱስ ኡራኤል የሚል ጥያቄ ያቀርቡ ከአካባቢው ማህበረሰብ ጋር። ስለዚህ ያንን ጥያቄ አቀርበው ልደታ አሁን ያለችበት አካባቢ መቃኞ እንዲሰራ ተደረገ ማለት ነው። በቅዱስ ኡራኤል የማን ታቦት ይተከልላቸው የሚል ጥያቄ ነበር። የማን ታቦት ይሁንላቸው የሚል ጥያቄ ስለነበረ የእግዚአብሔር አብ ወይ የእመቤታችን የቅዱስ ኡራኤል ተመረጠ። ሶስተኛ ህዝቡም ይሁንታ ሰጠ። የቅዱስ ኡራኤል እዛ ልደታ ማርያም ግቢ መቃኞ ተሰርቶ እንዲገባ ተደረገ። በወቅቱ የቅዱስ ኡራኤል ጽላት አሁን ቅድስት ልደታ በምትገኝበት ቦታ ላይ የነበረ ሲሆን ልደታ እዛ ልትገባ የቻለችበትም በአካባቢው በተለይ በግንቦት ልደታ ባዕድ አምልኮ በስፋት ይከናወን ስለነበር ምእመናንን ከጥፋት ለመታደግ የተሳሳተ የነበረውን አከባበር በትክክለኛው አስተምህሮ በቤተ ክርስቲያን ለማክበር ታስቦ እንደሆነም ነግረውናል። ቅዱስ ኡራኤል ከልደታ ቤተ ክርስቲያን ወጥቶ ለብቻው አሁን ባለበት ቦታ ላይ መቃኞ ተሰርቶለት የገባውም በ1992 ዓመተ ምህረት እንደሆነ ያስረዳሉ። በመቃኞ መቆየት የለበትም ቅዱስ ኡራኤል። ይህም ቦታ ካገኘን ይህን ያህል ሄክታር ቦታ የምናገኝ ከሆነ ማህበረሰቡ የሚተባበረን ከሆነ የቅዱስ ኡራኤል በሰፊው ህንጻው መጀመር አለበት የሚል ውሳኔ አብሮ ጥያቄ ተነሳ ማለት ነው ከህዝቡ። ከዚያ በኋላ የህንጻ መሰረቱ እንዲጣል ተደረገ። የቅዱስ ኡራኤልን ህንጻ ቤተ ክርስቲያን ለመገንባት የመሰረት ድንጋይ ተቀምጦ ግንባታው ቢጀመርም በተለያየ ምክንያት ከ16 ዓመታት በላይ ተቋርጦ ቆይቷል። ይህ ህንጻ ከተጀመረ በኋላ ለ16 ዓመታት ያው እንዳልኩሽ ቀደም የጮሌ ነው እስቀበሌ ነው እዚህ አካባቢ ያለው ከተማው ወደዚህ አልተጠጋም። የተቋቋመውን ኮሚቴ በሀብት አሰባስቦ ግንባታውን ማስቀጠል አልቻለም። ለ16 ዓመት ነው የቆየው። ከዚያ በላይ ቆይቷል ይህ ህንጻ። ይህ ከ16 ዓመታት በላይ ተቋርጦ የነበረ ህንጻ ቤተ ክርስቲያን ግንባታ ዳግመኛ እንዴት ሊጀመር ቻለ? ይሄ ከተማ ወደዚህ በምሪት ሲመጣ አሁን እንደምታዩት ህዝቡ ሲውጠው ቅዱስ ኡራኤል ሲጠጋው ስብሰባ አድርገን መስከረም 11 2012 ዓመተ ምህረት የህዝብ ንቅናቄ አድርገን እስከ መቼ ነው ይሄ ቤተ ክርስቲያን ተገትሮ የሚቆመው? መለመኛስ የሚሆነው ለምንድን ነው ብለን ከያንዳንዱ ሃውስሆልድ ከያንዳንዱ አርሶ አደር 2000 ብር እንዲያወጣ ጭምር በአጭር ጊዜ ተሰርቶ መጠናቀቅ እንዳለበት አገልግሎት መስጠት እንዳለበት ውሳኔ ያሳለፈ። በዛው አካባቢ በዛው አመት አስተዳዳሪያችን አሁን ያሉት የሚያስተዳድሩት መላከ ገነት ቀሲስ ኃይሌ ወዲያው ሹመት እንዲሾሙልን ጥያቄ ህዝቡ ጠየቀ። እሳቸው በአስተዳዳሪነት እንዲቀጥሉ ተደረገ። ከዚያ በኋላ እሳቸውም በወንጌል ህዝቡን በማስተማር ያንን የተፈጠረውን ንቅናቄ ፈጥረን ሀብቶችን አሰባስበን ግንባታው እንዲቀጥል ተደረገ። በአጭር ጊዜ 1 አመት ከ6 ወር ነው የፈጀው እና ህንጻ ያረፈበት 627 ይሄ ህንጻ 627 ካሬ ቦታ ላይ ነው። አጠቃላይ የቅዱስ ኡራኤል የቦታው ወደ 10.5 ሄክታር ክልል አለው ማለት ነው። የራሱ የሚካኤልን ሳይጨምር ማለት ነው። እና እግዚአብሔር ይመስገን እዚህ ያለበት ደረጃ ደርሷል። ወደፊት ደግሞ ወደ ተሻለ ደረጃ እናደርሳለን ብለን እናስባለን። መልአከ ገነት ቀሲስ ኃይሌ አየለ በደብረ ብርሃን ከተማ አቢሲኒያ ባንክ ሸዋረገድ ቅርንጫፍ ስራ አስኪያጅና የደብሩ አስተዳዳሪ ናቸው። እሳቸውና ከሳቸው ጋር አብሮ ስራ የጀመረው የሰበካ ጉባኤ አስተዳደር ወደ አገልግሎት ከመጡ ጀምሮ ምን ተግባራት እየተከናወኑ እንደሚገኙ ጠይቀናቸዋል። ቤተክርስቲያኑ እኛ ስንመጣ ወደ 26 አካባቢ የሚሆኑ አገልጋዮች ናቸው የነበሩት። አሁን ግን ከ55 በላይ ቋሚ አገልጋዮች አሉ ማለት ነው። አንድ መምህር እና 6 መሪጌቶች፣ ሌሎቹ ደግሞ ቀሳውስትና ዲያቆናት እንዲሁም የቢሮ አገልጋዮች ጥበቃን ጨምሮ ከ55 በላይ ቁጥር ያላቸው አገልጋዮች እያገለገሉ ይገኛሉ። አገልግሎቱም በቅዱስ ኡራኤል ቤተክርስቲያን ከዓመት እስከ ዓመት ስብሐተ እግዚአብሔር ይነገራል፣ መስዋዕት እግዚአብሔር ይሰዋል፣ ቅዳሴ ይቀደስበታል። በአበይት በዓላት ማህሌት ይቆማል። በወርሃ ጾም ስብሐተ ነግ መወድስ ይቆምበታል፣ ሰዓታት ይደርስበታል።
በተመሳሳይ ከተመሰረተ ገና ጥቂት ዓመታትን ያስቆጠረው ነገር ግን በርካታ መንፈሳዊ አገልግሎት እየተከናወነበት የሚገኘው አንቀጸ አድህኖ ቅዱስ ሚካኤል ቤተክርስቲያን አገልግሎቱ እንዴት እየተመራ ነው ስንል ጠይቀናል። ቅዱስ ሚካኤልንም ቤተክርስቲያን ሰርተን እንደጨረስን አገልግሎቱን ነው። አሁን በቅዱስ ሚካኤል ቤተክርስቲያን ከዓመት እስከ ዓመት ኪዳን ይደረሳል። ሁለቱ ሰንበታት ያለ ማቋረጥ ቅዳሴ ይከናወንባቸዋል። እግዚአብሔር ቦታውን ስለባረከው በብፁዕ አባታችንም ጸሎትና ቡራኬ ስለከበረ በየቀኑ ከ5 ከ6 በላይ ክርስትናዎች እዛ ይከናወናሉና ኦልሞስት በእኛ በአዋጅ የዓመት ቅዳሴ ያልታወጀበትም እንጂ ግን ቅዳሴው ኦልሞስት ዓመት እስከ ዓመት ሆኗል ማለት ይቻላል ማለት ነው። ክቡር መጋቤ ሐዲስ ነቃ ጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ በደብረገነት ቅዱስ ኡራኤልና አንቀጸ አድህኖ ቅዱስ ሚካኤል አብያተ ክርስቲያናት ሰበካ ጉባኤ የመንፈሳዊ አገልግሎት ክንውን ግምገማን አስመልክተን ያነሳንላቸው ጥያቄ አገልግሎቱ ተሞክሮ በሚሆን ደረጃ የተደራጀ ነው የሚል ምላሽ ሰጥተውናል። የመንፈሳዊ አገልግሎቱን ክንውን ስናይ እጅግ በሚገርም ሁኔታ መንፈሳዊ አገልግሎቱ እየተስፋፋ እየተጠናከረ የመጣ ደብር ነው። ብቁ ንቁ አገልጋይ ከማደራጀት ጀምሮ ለሕዝበ ክርስቲያኑ አስፈላጊ የሆነው አገልግሎት ወደ መሬት በማውረድ ደረጃ ደብሩ እያደረገ ያለው አገልግሎት ለሌሎችም አድባራት ገዳማት ተሞክሮ በሚሆን ደረጃ ነው ብሎ መውሰድ ይቻላል። በተመሳሳይ ተተኪ የሚፈራበት የቅድስት ቤተክርስቲያን ታላቅ ተቋም የአብነት ትምህርት ቤትን በተመለከተም በሰበካው ጠንካራና የተደራጀ የሚበረታታ ስራ እየተሰራ መሆኑ ተገልጧል። አወዘ ለዝለዘ ታመመ ለዝለዘ 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 ለዘ ተመዘዘ ለዘ 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 መሐዘ ጎለመሰ መሐዘ የቤተ ክርስቲያናችን የብረት አጥርና የብረት ምሰሶ የሆነውን አብነት ትምህርት ቤትን ከማስፋፋት አኳያ አመርቂ ስራ እየተሰራ ነው የሚገኘው። ብቁ ንቁ መምህር በመቅጠር ለደቀ መዛሙርቱም በተቻለ አቅም ምቹ ሁኔታ በመፍጠር ረገድ እየተከናወነ ያለው አገልግሎት በጣም የሚደነቅ የሚበረታታ ነው። ሰበካው በተለየ መልኩ እንደ ሰበካ በ5 ዓመት ስልታዊ ዕቅድ የሚመራ ሲሆን የታቀዱ ተግባራት በልዩ ልዩ የአገልግሎት ዘርፎች ትኩረት ተሰጥቶባቸው ይከናወናሉ። ስብከተ ወንጌሉ የ5 ዓመት ስትራቴጂክ ዕቅድ አቅዷል። በሁኔታ በገንዘብ በሚሰጡ አገልግሎቶች ተለክቷል። በዚህ ውስጥ ካደረጋቸው በመጀመሪያው ዙር ላይ ጥናት አድርጓል፣ ሪሰርች ሰርቷል። ከደብረ ብርሃን ዩኒቨርሲቲ በሙያው የተካኑ ሰዎችን ኢንቫይት በማድረግ ግብዣ በማድረግ ምንም አይነት ክፍያ ሳያስከፍሉ ጥናት ተደርጓል። ምን ያህል ስጋው ደግሞ የተቀበለ፣ ምን ያህል ንስሐ የገባ፣ ምን ያህል አስራት በኩራት የሚያወጣ ምእመናን አሉን የሚለውን ልየታ ማግኘት ይችላል። ስብከተ ወንጌልን ከማስፋፋት አንፃር በሰበካው ምን እየተሰራ ነው? በዚህ በሁለቱ አድባራት ስብከተ ወንጌሉ ካሁን በፊት የነበረውን የ5 ዓመት ስትራቴጂ ድክመቶቻችንን ጥንካሬዎቻችንን በመገምገም በዚህ በ2017 አዲስ የስብከተ ወንጌል ስልታዊ ዕቅድ ስትራቴጂ ምንለው ማለት ነው አቅደን ተነስተናል። ስትራቴጂያችንን ስናቅድ እንግዲህ ቀድሞ የነበሩብን ድክመቶች፣ የውጭ ጫናዎች፣ ፈተናዎች፣ የውስጥ ጫናዎች፣ ፈተናዎች፣ መልካም አጋጣሚዎች የሚሉትን ጥንካሬዎቻችንን ገምግመን ወደ 6 የሚሆኑ ጠንካራ ግቦችን ይዘን ለነዚህ 6 ጠንካራ ግቦቻችን ደግሞ ዝርዝር ተግባራት በማውጣት ስልታዊ ዕቅድ በማውጣት በዚህ ዓመት መተግበር ጀምረናል ማለት ነው። ለዚህ ስልታዊ ዕቅድ ማስፈጸሚያ የሚሆኑና ደጋፊ ሰነዶች በጣም በርካታ ሰነዶች እያዘጋጀን ነው። ከዚህ ውስጥ አንዱ በኤዲቶሪያል ፖሊሲያችንን በማሻሻል በሚዲያው ደብራችንን ለማስተዋወቅ የኤዲቶሪያል ፖሊሲ ኦልሞስት ተዘጋጅቶ አሁን ለማጸደቅ ዝግጅት ላይ ይገኛል ማለት ነው። በደብሩ ስልታዊ ዕቅድ መሰረት በክፍሉ የሚተገበሩ ዋና ፕሮጀክቶች ምን ናቸው? የማገገሚያ ማዕከል በእንግሊዘኛው ሪሃቢሊቴሽን ሴንተር የምንለውን
በጣም በርካታ በውስጡ ፕሮጀክቶችን የያዘ የጤና ጣቢያ፣ የስፖርታዊ ማዘውተሪያ፣ የካውንስሊንግ ሰርቪስ፣ የሕክምና ተቋማት ከጸበሎቻችን ጋር ኢንተግሬትድ በማድረግ በማያያዝ የማገገሚያ ማዕከል ፕሮጀክት እየተሰራ ነው። የዋናው ማዕከል ማህበረ ቅዱሳንም እያገዘን ፕሮጀክቱን እያበለጸገው ይገኛል። ሌላው በሚዲያው ዘርፍም ጠንክረን ለመውጣት ከደብራችን የሚዲያ ክፍል ጋር በመነጋገር እንደ ስብከተ ወንጌልም በሁሉም የሚዲያ አማራጮች ደብራችንን ለማስተዋወቅና ወንጌሉን ለምእመናን ለማዳረስ እየሰራን እንገኛለን። ከስትራቴጂያችን ውስጥ እንግዲህ ምእመናኑ ጠንካራ የቤተክርስቲያን ዕውቀት እንዲኖራቸው በወር አንድ ቀን የሁሉንም ንስሐ ልጆች በማሰባሰብ በ6 ክፍሎች ትምህርት እየሰጠን እንገኛለን። ይሄም እንግዲህ ውጤት አስገኝቶልናል። የሚቆርቡ ምእመናኖች ቁጥር እየጨመረ ነው። አስራት በኩራት የሚያወጡ ምእመናን ባለፈው በ2016 በዘንድሮም በ2017 ሲታይ ቁጥሩ እየጨመረ ነው። ውጤት አስገኝቷል ማለት ነው። በስብከተ ወንጌል ክፍላችን በተደረገ ጥናት የተገኙ ማመላካቻዎችን መሰረት በማድረግ እንሰራለን። በተለይም በቤተሰብና በትዳር አካባቢ ላይ ያሉ ችግሮችን ልዩ ልዩ ስልጠናዎችን በመስጠት ክፍተቶችን ለመሙላት ጥረት እናደርጋለን ይላሉ። በየዓመቱ የካህናት ስልጠናዎች እየተሰጡ ይገኛሉ። በደብራችን ከ15 ቀን ላላነሰ በተከታታይ ቀናት ለካህናት ስልጠናዎች እየሰጠን እንገኛለን። የህዝብ ጉባኤያትም በጣም በተጠናከረ መልኩ በአመት 2 ጊዜ እያካሄድን እንገኛለን ማለት ነው። በደብራችን እስከዛሬ የምንሰጠው ስልጠና ተከታታይ መንፈሳዊ ኮርሶች፣ ትምህርቶች፣ መሰረታዊ የቤተክርስቲያን ኮርሶች ነበር የምንሰጠው። ግን የጠባይ ለውጥና መረዳት ለውጥ እኩል መረዳት እንዲኖር በሚል በማሰብ ዘንድሮ የሰጠናቸው ወደ 7 የሚጠጉ ኮርሶች መንፈሳዊ ኮርሶች ሳይሆኑ ስልጠና ነክ ነገሮች ናቸው። በሚዲያው ዘርፍ እንዴት መውጣት አለብን፣ ልጆቻችንን እንዴት ማገልገል አለብን፣ ዘመኑን እንዴት መዋጀት አለብን፣ ኦርቶዶክሳዊ ቤተሰብ አንደኛው ስልጠናችን ለምሳሌ ኦርቶዶክሳዊ ቤተሰብ መፍጠር የሚል ነው የዘንድሮ ለካህናቱ የሰጠነው። ኦርቶዶክሳዊ ቤተሰብ ላይ መፍጠር ላይ አጠንክረን ከሰራን ብዙዎቹ ነገሮች ይለወጣሉ ብለን ስለምናስብ ማለት ነው። እና ዘንድሮ የሰጠነው ስልጠና ለምሳሌ ዘንድሮ ከተሰጡት ውስጥ አንደኛው ስልጠና ደግሞ ካውንስሊንግ ነው። ካውንስሊንግ ልጆቻችንን እንዴት ነው ካውንስል የምናረጋቸው የሚል ለካህናቱ ከሰጠነው ስልጠና ውስጥ አንዱ ስልጠና እሱ ነው። በክፍሉ በተለያየ ጊዜ በተለያዩ ይዘቶች በተመረጡ ምሁራን ለሚመለከታቸው ሁሉ ተከታታይ ስልጠና ይሰጣል። ወጣቶችን እነሱ ላይ መስራት አለብን የሚል እነሱንም ለይቶ የመስራት ማህበራትን የማደራጀት ማህበራትን የመምራት ማህበራት የተቋቋሙበትን ዓላማ በውል እንዲረዱት የማድረግ ስራዎች ሰርተናል። ስብከተ ወንጌሉ ላይ ሌላው ከተለያዩ ቦታ ለምሳሌ ሊቀ ሊቃውንት ስምዐኮንን የመሰሉ እነ ሊቀ ሊቃውንት መዝገበ ቃልን የመሰሉ ከተለያየ አገር የቤተክርስቲያናችን አይናማ ሊቃውንትን በማምጣት እዚህ ቦታ ላይ ሰፊ ስልጠና አይን ገላጭ የሆነ ዘመኑን ሊያስዋጅ የሚችል ስልጠናዎች ለማህበረ ካህናታችን እንዲሰጥ አድርገናል ማለት ነው። በሪሰርቹ ያገኘነው ፋይንዲንግ 13% ብቻ ነው። ካሉን ምእመናን ስጋው ደግሞ የሚቀበሉ ሆኖ ያገኘናቸው 13% ነው። ስራ ይፈልጋል ማለት ነው። የመጀመሪያው ስራ ደግሞ ካህናት ላይ ነው መሰራት ያለበት። ስለዚህ ለተከታታይ ላንድ ወር የሚቆይ በስብከተ ወንጌሉ በኩል እየተዘጋጀ ስልጠና እንዲሰጥ ተደርጓል ማለት ነው። ክቡር መጋቢ ሐዲስ ነቃ ጥበብ አባቡ በደብሩ ስብከተ ወንጌልን ከማስፋፋት አንጻር በሰበካው ስለተከናወነው ተግባር ጠይቀናቸው ዘመኑን የዋጀ በአግባቡ የተደራጀ ዕውቀትን መሰረት ያደረገ ተግባር እየተከናወነ ነው ብለውናል። ስብከተ ወንጌልንም ከማዳረስና ከማስፋፋት አኳያ በደብሩ ላይ በጣም ከፍ ያለ የተነቃቃ እንቅስቃሴ ነው የምናየው። ከሰርክ ጉባኤው ከጉባኤ የወንጌል አገልግሎት ባሻገር ትምህርት አበነፍስ በመስጠት ካህናት አባቶች የንስሐ ልጆቻቸውን ቀን መድበው በማስተማር የተናበበ የተገናዘበ አገልግሎት እንዲከናወን እየተደረገ ያለው የአገልግሎት ሂደት በጣም የሚበረታታ ነው። የደብሩ ሰንበት ትምህርት ቤት በየጊዜው እያደገ የመጣና ዘርፈ ብዙ አገልግሎት እየተከናወነበት የሚገኝ መሆኑ ተገልጧል። ሰንበት ትምህርት ቤቱ ከዛሬ 25 ዓመት በፊት በ1990 ዓመተ ምህረት ነው የተመሰረተው። ከተመሰረተ ጊዜ ጀምሮ የተለያዩ ስራዎችን እየሰራ ሲኖር በተለይ
በቤተክርስቲያኑ ዘርፈ ብዙ የሆኑ አገልግሎቶችን እያገለገለ ነው ያለው። በተለይም ሀገር አቀፍ የሆነው ስርዓተ ትምህርትን ከመተግበር አኳያ ውጤታማ ስራ እየተሰራ ነው ብለውናል። ሰሜን ሸዋ ካሉ ሰንበት ትምህርት ቤት በቀዳሚነት የሰንበት ትምህርት ቤት ስርዓተ ትምህርትን በመተግበር ላይ ከቅድስት ሥላሴ ጋር በመሆን የዛሬ 4 ዓመት ጀምሯል ማለት ነው። በአሁኑ ሰዓት ሰንበት ትምህርት ቤቱ ከአንደኛ ክፍል እስከ 10ኛ ክፍል ተማሪዎች ሲኖሩት በዚህም አጠቃላይ በጥቅል ከ400 ተማሪዎች በቀን የሚማሩ ወይም ተከታታይ ኮርስ የሚወስዱ ተማሪዎች አሉት ማለት ነው። ሰንበት ትምህርት ቤቱ በልዩ ልዩ ክፍሎቹ በአዳራሽ የነበሩትን አገልግሎቶች ወደ አውደ ምህረት በማውጣት እያሰፋ እንደሚገኝ በቀጣይም ለአገልግሎት መሳካት ሚና ያለው አዳራሽ ለመስራት ዝግጅት ላይ እንደሚገኝ አብራርተዋል። ሰበካው ሌላው በትኩረት ከሚሰራባቸው ዘርፎች የቀለምና የስነ ምግባር ትምህርት ቤቱ ነው። እንደ ሰበካ ጉባኤ ቁጭ ብለን ያየናቸው አንዱ በ5 ዓመት ስትራቴጂክ እቅዳችን ውስጥ ነጋገር የሚመራ ተተኪ ማፍራት አለብን፣ ቤተክርስቲያንን የሚመራ ተተኪ ማፍራት አለብን በሚል ቤተክርስቲያኑን እየሰራን ድንቡሎ ሰሙኔ የለንም ኪሳችን ላይ። ነገር ግን ህዝብ ማስተባበር እንችላለን። ሐሳብ ጉልበት ይኖረዋል፣ አቅም ይኖረዋል፣ ሀብት መሆን ይችላል በሚል መነሻነት ዘመናዊ ትምህርት ቤት መስራት አለብን ብለን ኮሚቴ አዋቀርን። ይሄ ትምህርት ቤት በ2012 ዓመተ ምህረት ተጀምሮ ወደ ቅድመ አንደኛ ደረጃና አንደኛ ደረጃ ትምህርት ቤት እያስተማረ ይገኛል። የግንባታ ሁኔታውም በስታንዳርዱ መሰረት የቅድመ አንደኛ ደረጃ ትምህርት ቤቱ ወደ 11 ክፍል ያሉት 2 ብሎክ መማሪያ ክፍል፣ ልዩ ልዩ አገልግሎት የሚሰጡ ደግሞ ቆርቆሮ በቆርቆሮ ወደ 4 ክፍሎች ያሉት እና ግቢውም በስታንዳርዱ መሰረት የተከለለ፣ ለአንደኛ ደረጃውም እንዲሁ በተመሳሳይ ሁኔታ ለብቻው ያያችሁት ግራውንድ ፕላስ 3 የሚሆን ግንባታ ግራውንዱ ተሰርቶ አገልግሎት እየሰጠ ያለበት ሁኔታ ነው ያለው። ወደ 5 ክፍል ያለው ተቋም ነው። ይህንን ተቋም ያው ስንገነባ በርካታ ስራዎችን የሰራንበት ሁኔታ ነው ያለው። 2012 ጀምሮ 2013 ያው ስራ የጀመረበት ሁኔታ ተፈጥሮ አሁን 3ኛ ክፍል ድረስ የደረሰበት ሁኔታ ነው ያለው። ይህ ትምህርት ቤት የትምህርትና የአስተዳደር ሁኔታው እንዴት ይመራል ስንል ጠይቀናል። ትምህርት ቤቱ አሁን ባለበት ሁኔታ እንዳልኩሽ ከ5 ዓመታትን አስቆጥሯል። አሁን ባለው ሁኔታ የአቡነ ጎርጎርዮስ አንደኛ ደረጃና አጸደ ሕፃናት ትምህርት ቤት ተከራይቶ በኪራይ እየተጠቀመበት ያለበት ሁኔታ ነው ያለው። የግንባታ ሁኔታውም አሁን ገና እስከ ኮሌጅ እንደሚደርስ ነው እቅዱ ፕላኑ የተሰራውና ከኪራይ የሚገኘውንም ሀብት ወደ ግንባታ እየተጠቀምን ስለሆነ አሁን ያለው በአቡነ ጎርጎርዮስ ትምህርት ቤት በኪራይነት ነው እየተተዳደረ ያለው። ይህን የቀለምና የስነ ምግባር ትምህርት ቤት መክፈት ፋይዳው ምንድነው? ትምህርት ቤቱ መከፈቱ በርካታ ፋይዳዎች አሉት። ከዛ ውስጥ ለምሳሌ ብናነሳ የአካባቢው ማህበረሰብ እዚሁ በቅርቡ ልጆቹን የሚያስተምርበትን እድል ፈጥሯል። ከተለያዩ ወጪዎች አድኗል። የአካባቢው ማህበረሰብ ክረምት ላይ ከትምህርት ነፃ ሲሆኑ ወጣቶች ከ600 በላይ ተማሪዎች የአብነት ትምህርት አገልግሎት እንዲያገኙ የተደረገበት ሁኔታ ነው ያለው። በእርግጠኝነት መናገር የሚቻለው አሁን ካለንበት ከውስጣዊም ከውጫዊም ችግር ልንወጣው የምንችለው በእንዲህ አይነት ተቋማት ልጆቻችንን ኮትኩተን ካሳደግን ብቻ ነው ሊሆን የሚችለውና ለሌሎችም ሰበካዎች ያለኝ ምክረ ሐሳብ ቢቻል እስከ 2ኛ ደረጃ ድረስ የሚደርሱ ባይቻል ደግሞ ህፃናቶችን በየአካባቢውና በአባቶች እቅፍ ስር ሆነው እንዲማሩ እንዲህ አይነት ትምህርት ቤቶች በቤተክርስቲያናችን በሁሉም አጥቢያዎች የሚሰፉበት እድል ቢኖር በጣም መልካም ነው ብዬ አስባለሁ። ይህን የቀለምና የስነ ምግባር ትምህርት ቤት ለመገንባት ከቤተ ክርስቲያኒቱ ካዝና ያይደለ ከበጎ አድራጊዎች
በገንዘብም በአይነትም በተደረገ ድጋፍ ከ8 ሚሊዮን ብር በላይ ወጪ እንደተደረገ ተገልጧል። በቀጣይም አገልግሎቱን በታሰበውና በተሳካ ሁኔታ ለመምራት ሁሉም እንዲተባበር አሳስበዋል። ሌላው ሰበካው በዋናነት ከሌሎች የሚለይበት ተግባር የካህናት የጋራ መኖሪያ ቤት ግንባታ ነው። እዚህ ካህናት ሰበካው ገንብቶ በዝቅተኛ ዋጋ ባከራያቸው ቤቶች መንደር መስርተው በአብሮነት ይኖራሉ። ሌላው ለየት የሚያደርገው በእኛ ደብር ላይ የካህናት የጋራ መኖሪያ አለ። እንደመጣን የፕሮጀክታችን አካል ቅድም እንዳነሳሁት የ5 ዓመት ስትራቴጂክ እቅድ ስላለን በዛ ውስጥ ያካተትነው ካህናትን በአንድነት ማኖር ያስፈልጋል ነው። ይህንን ፕሮጀክቱን ሰርተን ጽፈን አዋጭነቱን አጥንተን ነው ወደ ስራ የገባነው። የሰበካ ጉባኤው ሊቀመንበር ቀሲስ ዶክተር ኃይሉ የሚባሉ ናቸው። በደብረ ብርሃን ዩኒቨርሲቲ የአንድ ፋካልቲ ኃላፊ ናቸው። በሙያቸው ያለውን ያለመሰሰት ነው ይሰጡ የነበረው። በተለይ ፕሮጀክቱን ፋይናላይዝ በማድረግ በመስራት ኮሜንት በማድረግ ሰፊ ስራ ይሰሩ ስለነበረ ራቅ ያለ እሳቤዎች የነበሩን ማለት ነው። ለመሆኑ ካህናትን በአብሮነት ማኖር ምን ፋይዳ አለው? አንደኛ ከተለያየ ቦታ ሲመጡ አንዱ ቀበሌ 5 አንዱ ቀበሌ 8 ተከራይተው ነው የሚኖሩት። ይሄ ደግሞ ህይወታቸውን አደጋ ላይ ይጥላል። አንድ ላይ ሰብሰብ አድርገን ብናስቀምጣቸው ለምእመናኖቻችን አገልግሎት ጥያቄ የቅርብ መልስ መስጠት ይችላሉ። የፕሮጀክቱ አንዱ ገጽታ ወይም ደግሞ ይሄ ቢሆን ብለን ያሰብነው እሱ ነው። በሁለተኛ ደረጃ የሚከፈላቸው ደሞዝ አናሳ ነው። ያን የሚከፈል አናሳ ደሞዝ ወስደው ለቤት ኪራይ ነው የሚያደርጉት። ለመኖር ይቸገራሉ። ስለዚህ ጎስቋላ ህይወት ለመምራት ይገደዳሉ። ይሄን ከመቅረፍ አኳያ እኛ ቤት ብንሰራላቸው ቦታ አለን፣ ዛፍ አለ፣ ቆርቆሮ ለምነን ማድረግ እንችላለን። የካህናቱን ጉልበት ማስተባበር ይቻላል የሚል ከነሱ ጋራ መግባባት ላይ ደረስን። ከዛ በቀጥታ ወደ ስራው ከመግባታችን በፊት የወረቀት ስራውን ነው የጨረስነው። አንድ ላይ መሆናቸው በየጊዜው የሚጨምረውን የቤት ኪራይ ከዛ ተጽዕኖ ይወጣሉ። በሁለተኛ ደረጃ የባለቤትነት ስሜት ይኖራቸዋል። ቤተክርስቲያን ስለሆነ ሰርቶ የሚሰጣቸው እናታቸው ናት። ቤተክርስቲያን አገልጋዮች ናቸው። ስሜታቸው ኦነርሺፕ ዴቨሎፕ ያደርጋሉ የሚል ሐሳብ የፕሮጀክቱ አንድ አካል ነበረ። ሌላኛው ሰሚ ቢዝነስ ነው። ፕሮጀክቱ በግማሽ ገንዘብ ማመንጨት አለበት ብለን ነው የሰራ ነው። በግማሹ እነሱን ተጠቃሚ ያደርጋል። በግማሹ ግን ደግሞ እዚህ ፕሮጀክት ላይ የማይካተቱ የራሳቸው ቤት ያላቸው ካህናቶች አሉን። ቅድም እንደጠቀስኩት ይሄ የካህናቱ መኖሪያ ቤት አሁን ከነ ልጆቻቸው ከነ ሚስቶቻቸው መላ ቤተሰባቸውን አካተው 19 አባወራዎችን ነው የያዘው። አገልጋዩ ግን ከ55 በላይ ነው። ስለዚህ ለነዛ ደግሞ የገቢ ምንጭ ማምጣት አለበትና የቢዝነስ ፓርት አለው ማለት ነው። ከነሱ የሚሰበሰበውን ክራይ ወደ ካህናቱ ደሞዝ ደግሞ መልሶ ማሰራጨትን ዓላማ ያደረገ ነበረ። በዚህ ረገድ ውጤታማ ነን። የካህናት መኖሪያ መንደራችን የተሳካ ፕሮጀክታችን ነው ብለውናል። የተሳካ ፕሮጀክት ነበረ። ካህናቱም ይሄንን በአዎንታ መልኩ ነው የወሰዱት። እኛም የሚረዱን ከ700 ቆርቆሮ በላይ በበጎ አድራጊዎች ማግኘት ችለናል። የካህናቱን ጉልበት እና የልጆቻቸውን የንስሐ ልጆቻቸውን ጉልበት ተጠቅመናል። ያሉንን ሪሶርሶች ቤተክርስቲያኑን በመንሰራበት ጊዜ የተራረፉንን ሪሶርሶች ተጠቅመን አሁን በህይወቴ ከሚያስደስተኝ ነገር አንዱ ይሄ ነው። በራስ አገዝ ልማት ረገድ በሰበካው እየተከናወነ ያለው ስራ ውጤታማ መሆኑን ክቡር መጋቢ ሐዲስ ነቃ ጥበብ ጠቅሰዋል። በራስ አገዝ ልማት ረገድ ደብሩ ከቅርብ ጊዜ ወዲህ ለደብሩ ገቢ የሚያስገኙ ነገሮችን በመቅረጽ በመንደፍ የደብሩን የልማት እንቅስቃሴ ለማፋጠን እንዲሁም ደግሞ የማህበረ ካህናቱን የኑሮ ደረጃ የደሞዝ ደረጃ ለማሻሻል ከጊዜ ወደ ጊዜ አዳዲስ እቅዶችን በማቀድ ከፍተኛ ስራ እየተሰራ ነው ያለው። በአጸደ ህፃናት ደረጃ ለዘመናዊ ትምህርት ቤት መስጫ የሚሆን በፎቅ ደረጃ ግንባታ እየተከናወነ ነው ያለው። ገቢን ከመፍጠር አኳያም ከማመጋገብ አኳያ
አሁን ባለበት ደረጃ ራሱ ተከራይቶ የገቢ ማስገኛ ስራ እየሰራ እንደሆነ ይታወቃል። አካባቢውን በቅዱስ ዑራኤል አካባቢ ያለውን ይዞታ ማስፋፋት እንደተጠበቀ ሆኖ ቦታውን ደግሞ ያለ ስራ እንዳይቀመጥ የደብሩ አቅም በፈቀደ ሁኔታ አልምተው ቅድሚያ ለማህበረ ካህናቱ በመስጠት እንዲሁም ደግሞ ከዚያ በመቀጠል ለህዝበ ክርስቲያኑ በሚደርስበት ደረጃ በኮንቴነር ሊሆን ይችላል፣ በቤት ማከራየት ሊሆን ይችላል፣ የመሳሰሉት የልማት ስራዎች ተሰርተው ህዝቡም እየተሳተፈ ካህናቱም ከችግር ራሱን ያዳነበት መንገድ እንዳለ እናያለን። ክቡር መጋቢ ሐዲስ ነቃ ጥበብ አባቡ በአጭር ጊዜ አብያተ ክርስቲያናቱን ለላቀ ስኬት ላበቁት የሰበካው አስተዳዳሪ መልአከ ገነት ኃይሌ አየለ ምስጋናቸውን በቅድስት ቤተክርስቲያን ስም አቅርበዋል። እንግዲህ ይሄ የተጠናከረ መንፈሳዊ አገልግሎት የተደራጀ ራስ አገዝ ልማት እንዲመጣ አይነተኛውን ሚና ይወስዳሉ ብዬ የማስበው የደብሩ አስተዳዳሪ መልአከ ገነት ቀሲስ ኃይሌ ናቸው። እርሳቸው የደብሩ ሰበካ ጉባኤን፣ ማህበረ ካህናቱን፣ ህዝበ ክርስቲያኑን፣ የቅዱስ ዑራኤልና የቅዱስ ሚካኤል ወዳጆች በማስተባበር ከሀገር ውስጥ እስከ ባህር ማዶ የፍቅር እጅ በመዘርጋት በማስተዋወቅም ጭምር እያደረጉ ያለው እንቅስቃሴ በጣም የሚበረታታና ደስ የሚል በመሆኑ በዚህ አጋጣሚ በሀገረ ስብከታችን ስም ምስጋና ማቅረብ እፈልጋለሁ። በመጪው ግንቦት 22 2017 ዓ.ም የሚከበረውን የቅዱስ ዑራኤል ቅዳሴ ቤት ክብረ በዓልን አስመልክቶ ለምእመናን በሙሉ የበረከት ጥሪ ተላልፏል። በግንቦት 22 ወደ ጻድቃኔ ጉዞ እንደምታደርጉ ባጼ ዘርዓ ያዕቆብ እመቤት በጻድቃኔ እንደምትገኙ አውቃለሁ። ከዛ መልስ በደብረገነት ቅዱስ ዑራኤል በዚህ ታሪካዊ ቦታ ብዙ ፈውስ በሚደረግበት ቦታ ለመኪና ማረፊያ ቦታ አለን፣ ለማደሪያ አዳራሾች አሉን። ስለዚህ ከዚያ መልስ ግንቦት 22 የቅዱስ ዑራኤልን ቤተክርስቲያን ስርዓተ ንግስ ወይም ደግሞ ቅዳሴ ቤቱ የሚከበርበትን እንድታከብሩልን መንፈሳዊ ጥሪያችንን ለማስተላለፍ እንወዳለን። የቅዱስ ዑራኤል በዓል በተለይም ቅዳሴ ቤቱ ግንቦት 22 ነው የሚከበረው። ከመቤታችን ከቅድስት ድንግል ማርያም ከጻድቃኔ በዓል ጋራ ይገናኛል ይያያዛልና የታላቋ ገዳማችን የጻድቃኔ ማርያምን በረከት ለመሳተፍ ወደ ሀገረ ስብከታችን ወደ ከተማችን የምትመጡ ውድ የቤተክርስቲያናችን ልጆች ጊዜያችሁን አመቻችታችሁ ጎን ለጎን ግንቦት 22 የሚከበረው የቅዳሴ ቤቱን የቅዱስ ዑራኤልን በዓል በማክበር እንዲሁም ደግሞ በሁለቱም አድባራት የሚገኘውን የቅዱስ ዑራኤልና የቅዱስ ሚካኤልን ፈዋሽ ጸበል በመጠመቅ መንፈሳዊ አገልግሎቱን በማግኘት የዚህ ልዩ በረከት ተሳታፊ እንድትሆኑ በዚህ አጋጣሚም መልእክታችንን ማስተላለፍ እንወዳለን። በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ከተማ የሚገኘው ደብረገነት ቅዱስ ዑራኤልና አንቀጸ አድኅኖ ቅዱስ ሚካኤል አብያተ ክርስቲያናት ሰበካ ጉባኤ ስር የተከናወነ ያለውን መንፈሳዊ አገልግሎትና ራስ አገዝ ልማት እንዲሁም የአብያተ ክርስቲያናቱ አመሰራረት ታሪክን የቃኘንበት ክፍል 1 መሰናዷችንን በዚሁ ፈጸምን። በቀጣይ ክፍል 2 በአንቀጸ ምህረት ቅዱስ ሚካኤል አብያተ ክርስቲያናት የተከናወኑ ያሉ ተግባራትን እንዲሁም የቤተ ክርስቲያኑን አመሰራረት ታሪክ ወደ እናንተ የምናደርስ ይሆናል። ሰላም።